ሰላም እንዴት ናችሁልኝ ወደ ቻናሌ ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘን እንዲሁም ደግሞ በተለያየ ሶሻል ሚዲያ ላይ የተጋሩ በርካታ ሰዎች የተቀባበሏቸውን አባይት ጉዳዮች ይዤ መጥቼ እንወያያለን። እንግዲህ ቤተሰቦች ከሰሞኑ የተፈጠረውን በፊንቴክ ኢንቨስትመንት ግሩፕ ላይ እንግዲህ ትልቅ የሆነ መነጋገሪያ የሆነ በርካታ ሰዎች ሀሳባቸውን የሰጡበት አንድ ጉዳይ አለ። እሱ ምንድነው የብዙዎችን ልብንና ትኩረትን ያገኘው በርካቶችም ደግሞ አድናቆት እየቸሩት የሚገኙ አዋንታ በርሲሳ አሁንም እንግዲህ ዘም አለለም ህገወጥ ስራ የሚሰሩ ማንኛውንም ግለሰብ እጠቁማለሁ አጋልጣለሁ ብሎ ቃሉን ሰጥቷል። እንዲሁም ደግሞ ከአምባሳደር ዲና ሙፍቲ ጋር ተያይዞ በርካታ ሰዎች እንዴት እሳቸው ተጠያቂ አይሆኑም በዚህ ስፍራ ተገኝተዋል። ያውም ደግሞ ፊንቴክ ኢንቨስትመንት እንግዲህ ያመጣውን የመኪና ንብረትን እንግዲህ በሚያስተዋውቅ ሰዓት በቦታው ከተገኙ የመንግስት አካላት መካከል አንዱ ናቸው ብሎ በርካቶች ጥያቄ እያነሱበት ይገኛሉ። ሌላኛው ጉዳይ ደግሞ ቴዲ አፍሮም እንግዲህ ከፊንቴክ ኢንቨስትመንት ጋር የሚያገናኘው ጉዳይ ምንድነው ብሎ የበርካቶች ጥያቄ ነበር። ለሱም ደግሞ ጥሩ ምላሽ የሚሆን ቪዲዮ ይዤላችሁ መጥቻለሁ። ሌላኛውና ተጨማሪው አንድ ጉዳይ ደግሞ የሉላ ገዙ ጉዳይ ነው። ሉላ ገዙ እጅግ በጣም የሚያስደንቅ አንድ ድርጊት ፈጽማ ነው እንግዲህ ከዚህ ሁላ ውርደትና ከዚህ ሁላ የእስር ወይም ደግሞ የእስር ጣጣ የተረፈችው። በርካቶችም እንግዲህ ሀሳባቸውን እየሰጡና አድናቆታቸውን ለሷ እየቸራት ይገኛሉ። እንግዲህ ቤተሰቦች እኚህን የመሳሰሉ በርካታ ቪዲዮዎች ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉ ፋሚሊ ሁኑ። እንዲሁም በተጨማሪም ደግሞ ቪዲዮ ላይክ አድርጉ። ምክንያቱም እናንተ ፍቅራችሁን በላይክ ትገልጻላችሁ። ይዤ የመጡት መረጃ ለበርካታ ሰዎችን ተደራሽ እንዲሆን ስለሚረዳ ላይክ ማድረግ እንዳትረሱ። ሐሳብ አስተያየቴን እንዲሁም ደግሞ የተለያዩ የግል አመለካከቶችን በቪዲዮዎቹ ላይ አንጸባርቃለሁ። እናንተም ደግሞ የግል ሐሳብ አመለካከት ካላችሁ ኮሜንት ሴክሽኑ ክፍት ነው። ገብታችሁ ሐሳባችሁን በነጻነት ገለጹልኝ። በርካቶች ይማሩበታል፣ ይወያዩበታል። ስለዚህ ቤተሰቦች ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁን መግለጽ እንዳትረሱ። ወደ ቪዲዮዎቹ እንሄዳለን። አብራችሁን ቆዩ። ሉላ ገዙ በዚህ ሰዓት ብዙዎችን እያነጋገረች ትገኛለች። ብዙዎችን በማህበራዊ ሚዲያ ላይ አድናቆትን እየቸሯት ይገኛሉ። ታዋቂነት በኃላፊነት ካልተያዘ አደጋ አለው። ሉላ ግን ስሟንና ክብሯን ከጊዜያዊ ጥቅም በላይ አስቀድማለች ሲሉም እየጻፉ ይገኛሉ። ሴቶች አርቀው ያስባሉ የሚለው አባባል በተግባር ሲተረጎም በሉላ ገዙ ታይቷል። ከአንድ ዓመት ከአንድ ወር በፊት ብዙዎች ለጥቅም ሲሉ የሚጋፉበትን የ8 ሚሊዮን ብር መኪናና የአምባሳደርነት ክብር አይሆንም በማለት በገዛ ፍቃዷ ውል ያቋረጠችው ሉላ ዛሬ የብዙዎችን አድናቆት እያተረፈች ትገኛለች። በየካቲት 2017 ዓ.ም ሉላ ገዙ ከፊንቴክ ኢንቨስትመንት ጋር የነበራትን ድርድር በራሷ ውሳኔ ማቋረጧን ስታሳውቅ ምክንያቱ ምን እንደሆነ በወቅቱ ግልጽ አልነበረም ነበር። ሆኖም ግን ዛሬ ድርጅቱ በፈጸሙ የወንጀል ተግባር የተጠረጠሩ ስማቸው የተነሳውና በቁጥጥር ስር የዋሉት ታዋቂ አርቲስቶች ሁኔታ ሲታይ የሉላ ውሳኔ የጥቅም ሳይሆን የመገንዘብና የጥንቃቄ ውጤት እንደነበረም ብዙዎች ተረጋግጧል ሲሉ ሐሳባቸውን እየገለጹ ይገኛሉ። ይህንን የሉላ ውሳኔ እንዴት አያችሁት? ሐሳባችሁን ኮመንት ላይ አስፍሩልኝ። እውነት ለመናገር ይህ መረጃ በሰማን ጊዜ በርካቶቻችን ጭንቅላት ላይ የሚፈጠረው ገንዘብን እንቢ እንደማለት ከባድ ነገር የለምና ሉላ ገዙ እንግዲህ ክብሯን ጠብቃ ከገንዘብ ክብሯን አስበልጣ እንግዲህ ከእንደዚህ አይነት ጣጣ መትረፏ እንደ ቀልድ ሊታይ አይገባም። እንደዚህ አይነት ትልልቅ ሐሳብ ያላቸው ወይም ደግሞ ህብረተሰቡን ሊጎዱ የሚችሉ ጉዳዮችን እንግዲህ አልቀበልም የሚሉ በርካታ አርቲስቶች እንዳሉ አንዷ ምሳሌ መሆን የምትችልበት ሁኔታ ነውና እንግዲህ ለሉላ ገዙ በርካታ እጆች እያጨበጨቡ ይገኛሉ። እኔም ከዚህ ጋር አድናቆት መግለጽ ፈልጋለሁ። ሌላኛው ጉዳይ ደግሞ ከፊንቴክ ኢንቨስትመንትና እንዲሁም ደግሞ ከአርቲስቶቹ ጋር ተያይዞ ለኛ የቀረበ አንድ ጥያቄ አለ። የሁላችሁንም እንግዲህ የሐሳብ ተሳትፎ በዚህ ጉዳይ ላይ በሰማበት ደስ ይለኛል። መጀመሪያ ግን ቪዲዮ ልጋብዛችሁ። ባለፈው ስንት መኪና አስገባችሁ ለፊንቴክ አዲስ አበባ ብራንች? ወይ በጣም ብዙ ነው። መስቀል አደባባይ ለምን አታስቆጥሪያቸውም? ልከሽ እነሱ 350 መኪኖችን አስገብቻለሁ ብሎ ለህዝብ ቢናገርም የፌደራል ፖሊስ ምርመራ ግን ያረጋገጠው 148 መኪኖችን ብቻ መሆኑን ነው። ከነዚህም ውስጥ 100 የሚሆኑት ለተወሰኑ ሰዎች ሰጥተው የቀሩትን 48 መኪኖች በድብቅ ሸጠውታል። ከዚህም በላይ በጅቡቲ ወደብ ላይ 400 መኪኖች ቆመዋል፣ ወደ ሀገር ውስጥም እየገቡ ነው በማለት ለተበዳዮች የሐሰት መረጃ ሲሰጡ ነበር። እንደውም ከቻይናው ታዋቂ የቢዮዲ ኩባንያ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው በማስመሰል 1200 ዜጎችን አጭበርብረዋል።
ሂሳቡን ስንመለከተው ደግሞ ይበልጥ ያስደነግጣል። ከእያንዳንዱ ተበዳይ ላይ ለቅድመ ክፍያ ለታክስና ለቻርጀር በሚል 1,365,000 ብር ተቀብለዋል። በአጠቃላይ በዜጎች ላይ የደረሰው የገንዘብ ጉዳት ከ1.7 ቢሊዮን ብር በላይ ደርሷል። አሁን ላይ ፖሊስ በ19 የጥፋት አይነቶች ምርመራውን አጠናቆ ክስ መስርቷል። ምን ተሰማችሁ? ሐሳባችሁን በኮሜንት አጋሩኝ። በብልሃት እንኖር። እውነት ለመናገር ወደድንም ጠላንም አንድ ነገር ገለጸ። እሱ ምንድነው? ማንም ሰው ከህግ በታች እንጂ ከህግ በላይ ማንም እንደሌለ የሚገልጽ ጉዳይ ይመስለኛል። እኔ በበኩሌ እጅግ በጣም ደስ የሚል መረጃ ነው እንግዲህ በዛሙኑ ሲዘዋወር የነበረው ወይም ደግሞ ለጆሮአችን የደረሰውና በዚህ ጉዳይ ላይ እንግዲህ መንግስትን ልናመሰግን ይገባል። በርካታ ንጹሃን ዜጎች እንግዲህ ያላቸውን ሀብትን ንብረትን ነው ያጡበትና እንደ ቀልድ አይታይም። ተገቢውና ተመጣጣኝ ቅጣትም ደግሞ በቅርቡ ተቀጥተው እንደምንሰማ ሁላችንም ተስፋ እያደረግን እየጠበቅ ነው። ነገር ግን የእናንተን ሀሳብን ስለምፈልግ ነው። ከዚህ ጋር ተያይዞ እንግዲህ ይህ ነገር በመፈጠሩ ወይም ደግሞ ለእስር በመደረጋችሁ ምን ተሰማችሁ? ሀሳባችሁን ግለጹልኝ። ወደ ሌላኛው ጉዳይ ስንሄድ ደግሞ መንሱር ጀማል እንግዲህ መኪናዎቹ ወይም ደግሞ በፊንቴክ ኢንቨስትመንት ግሩፕ ለተጠቃሚዎች ወይም ደግሞ ለተመዘገቡ ሰዎች ለማድረስ ባለው ፕሮሰስ ላይ አንድ የሰጣት ወይም ደግሞ አንድ የተናገራት ንግግር ነበረች። እስቲ ቪዲዮ አልጋብዛችሁና ሀሳባችንን እንሰጥበታለን። አትሳሳቱ። This is registered investment company. Take care. Rule number 1. Fintech registered investment company ነው። ኢንቨስትመንት ካምፓኒ የምትሆነው ቻይናዊ ዜጋ አለ እዛ ውስጥ የዶላር ኢምፖርት እያደረገ ነው። ስቲል እንኳን በዚህ 3 እና 4 ወር ውስጥ ከ200 መኪና በላይ በገቢዎች ሚኒስቴር ታክስ ተከፍሎበት ወደ ሀገር እያስገባ ያለ ትልቅ ተቋም ነው። ፕላስ መንሱር ጀማል ደግሞ ራሱን የቻለ ተቋም ነው። ነፍሴ ይሄን ካምፓኒ ስም ጠርተ መንሱር ጀማል ስሙን ጠርተ ከላይ ቤት ነው ያመጣ ነው። እኛ ጠበቆቻችን ተጠንቀቁ። ከህግ የሚያመልጥ አንድም ሰው የለም። በህግ ነው እኛ የምንሄደው። Anyway, a few moments later. እውነት ለመናገር መንሱር ጀማል ሁላችንም እናውቃለን። የተቸገሩትን እየረዳ እንዲሁም ደግሞ ለወገኖችም ደራሽ ሆኖ በቲክቶክም ሆነ በተለያየ እንግዲህ ፕላትፎርምም ወደኛ ደርሶ ነበር። የበርካቶችንም ተከታይነት አመኔታም ያገኘ ትልቅ ሰው መሆኑ መዘንጋት የለብንም። ይሄ ንግግርን በተናገረ ሰዓት እንግዲህ በርካቶች ለፊንቴክ ኢንቨስትመንት ያላቸውን እንግዲህ አመለካከትን የሚቀይር ይመስለኛል ወይም ደግሞ አመኔታቸው እንዲጨምር ያደርጋልና እኚህን ሁላ ተናግሮ መጨረሻ ላይ ግን እንግዲህ ሽምጥጥ አድርጎ እንደከዳ ሁላችንም የምናውቀው ጉዳይ ነው። በነገራችሁ ላይ ከአዋንታ በርሲሳ ጋር እንግዲህ በስልክ የነበረው ቆይታ ነበረ። እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። መንሱርን መጀመሪያ የጠየቅኩት እኔ ነኝ ብላችሁ ታምኑኛላችሁ? መጀመሪያ የጠየቅኩት እኔ ነኝ። ስንገናኝ ምን አለኝ መሰላችሁ? ከአንደበቷ የወጣችን ቃል አዳምጧት። የ20 ሰከንድ ቃል ነች። ኦሮሞ ታዲያ ዱልታ ለምትይነ ናቲ ዱልታ ምቲ ማሊ ዳፍ ነሞተ ደጎንጎርሲስ ማሊ ጋገዚ የንኩ ዋና ገሬቶ ዋና ገሬ ዶክመንቲን ተገርሲሴ ዋንጅሮ አገሬ ማሊ ከነገሰ ይሳፈና እንዴት ምን ማለት ነው? ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለኝም። የመጨረሻ የብሔር ካርዱን መዘዛት ማለት ነው። ከዚህ በፊት እንደዚህ ብሎኝ ነበር። ቁርስህን በልተህ ምሳህን ማትደግም ብሎኝ ነበር። አሁን ባላት ፍልስፍና ከሆነች እንዲህ ነበር ማለት የነበረበት። ቁርስህን በልተህ ምሳህን የማትደግም ስለሆነ አንተ ደግሞ የኔ ብሔር አንድ አይነት ብሔር ስላለን ቆይ የምሳህን እኔ ነኝ መቻል ያለብኝ ነበር መባል ያለበት። ዛሬ ነው ብሔሩ ትዝ ያለው። ዛሬ ነው የሱ ብሔርና የኔ ብሔር የተመሳሰለበት። ይውላችሁ መሸሸጊያቸው የሌቦች መሸሸጊያ ሃይማኖት ነው፣ ብሔር ነው። የኔ ቤተሰቦች የኔ ብሔሮች ዛሬም ድረስ ገጠር ላይ በአንድ አህያና በአንድ በሬ ተውሰው ነው የሚያርሱት። ብሔርተኛ ብንሆን ኖሮ ቆይ እስቲ ኢኖቬት አድርጌ እነዚህን ሰዎች ከበሬ ከአህያ ጥገኝነት እናውጣቸው መባል ነበረበት። እኛ ግን ከተማ ገባን፣ ፖለቲካ ለመድን። እዛ በአንድ በሬና በአንድ አህያ በሚያርሱ ብሔራችን ስም ከተማ ገብተን እንሰርቃለን። ከተማ ገብተን
እናጭበረብራለን። የትኛውም ብሔር ለራሱ ጥቅም ለራሱ ሆድ ሲል እንጂ ለራሱ ብሔር ብሎ የሚሰራ አንድ ግለሰብ አጠሩልኝም፣ አንድ ፖለቲከኛ፣ አንድ ባለሀብት አጠሩልኝ። ሁሉም በብሔሩ በሃይማኖቱ ስር ተሸሽጎ የራሱን ቅርስ ለመሙላት ነው። ጥሩ ማሳያ ነው ይሄ፣ ጥሩ ማሳያ ነው ይሄ። ዛሬ ነው ብሔር ትዝ የሚለው። ከዚህ በፊት ቁርስህን በልተህ ምሳህን የማትደግም ዜጋ ያለኝ ሰው ነው። ቁርሴን በልቼ ምሳዬን ስለማትደግም ላግዝህ አላለኝ። ይሄ ነው ትክክለኛ ምሳሌ ሊሆን የሚችለው። አንድ ሰሞን የጾሙ ሰሞን እስልምና ውስጥ እንዲህ ሲሽሎኮሎክ ነበር፣ አልተቀበለውም። አይሆንማ፣ ለዛ ሃይማኖቱ ለሚፈልገው ነገር የሱ እንትን አይሆንም። የታይታ እኔ ልብና ኩላሊትን እመመረምር አምላክ ነኝ ካለኝ ማንም እንዲያየኝ አልፈልግም። ንጹህነቴን አምላክ ነው የሚያየኝ። እስልምናውም ሌላም ሃይማኖት ይሄንን ነው የሚለው ምን ይመስለኝ። እንደዚህ ናቸው ነው የምላችሁ። ለማንኛቸውም ያን ጊዜ የነበረኝ መልስ ከዚህ ሰፈር አባረርሃለሁ ነበር ያልኩት። ታስታውሱ እንደሆነ ከዚህ ሰፈር አባረርሃለሁ ነው ያልኩት። በዚህ አጋጣሚ ሰሞኑን ፊንቴክ ኢንቨስትመንት 600 ሚሊዮን ብር ነው ያጭበረበረው የሚለው ዜና ፍጹም የተሳሳተ ዜና እንደሆነ እንድታቆልኝ ይፈልጋሉ። ሪፖርተሮቹ የሚጽፏት የመገንዘብ ድክመት ያመጣችው ጣጣለች። 600 ሚሊዮን ብር በሄሎ ታክሲ ብቻ አጭበርብሮ የጠፋት ብር ነች። በፊንቴክ ኢንቨስትመንት በተጨማሪ ከ1430 ሰዎች ላይ ከ950 ሺህ እስከ 1.8 ሚሊዮን ብር አባዙት። አራውን 1.6 ቢሊዮን ብር አካባቢ ነው የሚመጣው። በተጨማሪ 600 ሚሊዮን ብር 2.2 ሚሊዮን ብር አካባቢ ነው በጠቅላላው እነዚህ ሰዎች ማህበረሰብ ላይ ውድመት ያደረሱት። እና በመጨረሻ ብሔር ላይ የምትለጠፉ ሃይማኖት ላይ የምትለጠፉ ሰዎች ተነክቶባችኋል። አዳነች አቤቤን ምንትሉ አዳነች አቤቤን ስለወደዳችኋት አይደለም፣ የራሳችሁን ከርስ ለመሙላት ነው። ለጠቅላይ ሚኒስትሩ ኩላሊት ካልሰጠን የምትሉ ሰዎች አትሰጡም። ውሸት ነው፣ ውሸት። ለማንኛቸውም መልካም ቅዳሜ። ሆነን ለመናገር ለብዙ ጊዜ ለበርካታ ጊዜያቶች እንግዲህ በእንደዚህ አይነት ጉዳይ ላይ በማጭበርበር ዘርፍ ላይ ያሉ ወይም ደግሞ የሚያጭበረብሩ ግለሰቦች የመጨረሻ ካርዳቸው ሁለት ናቸው። እሱ ምንድነው? ወይ ብሔር ወይ ደግሞ በእምነት ስር ለመደበቅ ወይም ደግሞ በእነሱ ጥላ ስር ሆኖ ራሳቸውን ለማስመለጥና ነፃ ለማድረግ ይጥራሉ። እንደሰማችሁትም እንግዲህ እጅግ በጣም የሚያሳዝን ሁኔታ ነው። በዚህ ላይ በርካቶች ሀሳባቸውን ይሰጡ ይገኛሉ። እናንተስ ምን ትሉታላችሁ? እኔ በበኩሌ ከመንሱር የማይጠበቅ ንግግር ነው። ወይም ደግሞ ካጠፋው ጥፋት የበለጠ ደግሞ ጥፋቱን ለመደበቅ ወይም ደግሞ ለማስተባበል የሄደበት ርቀት ደግሞ እጅግ በጣም የወረደ ጭንቅላት እንዳለው የሚያሳይ ነውና በዚህ ጉዳይ ላይ እስቲ ሀሳባችሁን ስጡበት። በነገራችሁ ላይ አዎንታ በርሲሳ ይህንን መረጃ ማጋለጡ ብቻ ሲሆን እንደነዚህ አይነት ወንጀለኞችን እንግዲህ ለመንግስት ወይም ደግሞ ለህዝብ በማጋለጡ ብቻ እጅግ በጣም ከባባድ ዛቻዎች እንደሚደርሱበት ሁላችንም እናውቃለን። እስቲ አንድ ጉዳይ ሊጋብዛችሁና ሀሳባችሁን ስጡበታለን። ይህንን የማስጠንቀቂያ ቪዲዮ ለወንድማችን አዎንታ በርሲሳ አድርሱልኝ። እናንተም በተቻላችሁ አቅም ቪዲዮውን እስከ መጨረሻ ሳትመለከቱ ለፍርድ እንዳትቸኩሉ። ወንድማችን አዎንታ በርሲሳ ማስጠንቀቂያ ከሁለት አካሎች ሊሰጥ ይችላል። የመጀመሪያው ከጠላቶች አንተን ለማስፈራራትና እየሄድክበት ካለው የእውነት መንገድ እንድትመለስ ጠላቶች ማስጠንቀቂያ ሊሰጡ ይችላሉ። በሁለተኝነት ደግሞ ማስጠንቀቂያን ወዳጅ ሊሰጥ ይችላል። አንተ እንዳትጎዳ ክፉ ነገር እንዳያጋጥም ሲል ከክፉ ሰዎች ራስን እንድትጠብቅ ሲል ወዳጅም ማስጠንቀቂያ ሊሰጥ ይችላል። ዛሬ እኔ የምሰጥ ማስጠንቀቂያ የሁለተኞቹን አይነት ማስጠንቀቂያ ነው። የወዳጅ ማስጠንቀቂያ የሚባለው ላንተ በማሰብና ክፉ ነገር እንዳይገጥም በሚል ማለት ነው። አዎ አንተ ጠላቶችን የምትዋጋበት ጦር አለ። ያም እውነትና ማስረጃክ ነው። ነገር ግን ከጠላቶች የሚመጣበት ጥቃት ካለ ራስን የምትከላከልበት ጋሻ አለክ ብዬ አላምንም። አንተ አሁን ግልጽ ጦርነት ላይ ነህ ብዬ ነው ማምነው። ከነማን ጋር? ከሌቦች ጋር፣ ለዛውም ከትልልቅ ሌቦች ጋር። እዚህ ጋር አንተን በጠላትነት የሚያዩክ አንተ ያጋለጥካቸው ሌቦች ብቻ እንዳይመስልን፣ ገና ለገና እኛንም ያጋልጠን ይሆናል ብለው የሚሰጉ ሌሎች ብዙ ሌቦችም እንዳሉ እንዳትረሳ። እነዚህ ሀገርን፣ ህዝብን የሚዘርፉ ሌቦች ደግሞ ክፉ ነገር እንዳንተና መሰሎች አይነት ሰዎች ላይ ለማድረስ ቅንጣት ታክል የሚራሩ ሰዎች አይደሉም። አዎ ዛሬ ከምታጋልጣቸው ሌቦች አንጻር
ብዙዎቻችን አንተን ጀግና እያልንክ ነው፣ በርታ ጎበዝ እያልንክ ነው። ነገር ግን እመነኝ ዛሬ አንተን ጀግና ጎበዝ የሚልክ በሙሉ አንተ እያደረክ ያለውን ነገር አድርጉ ብትላቸው አያደርጉ። ምክንያቱም ከደህንነታቸው አንፃር ስለሚሰጉ ማለት ነው። እኔ አንድ ነገር ብሆን ቤተሰቦቼ ልጆቼ ምን ይሆናሉ ብለው ስለሚያስቡ ማለት ነው። ስለዚህ ወንድማችን አዎንታ በርሲሳ ዛሬ አንተን በርታ ጎበዝ ጀግና የሚልክ በሙሉ ማለት ነው ነገ አንተ አንድ ነገር ብትሆን እመነኝ ከንፈራቸውን ከመምጠት ባለፈ ላንተ የሚፈይዱልክ ምንም ነገር የለም። ብቸኞቹ ባንተ ጉዳት የሚጎዱት ቤተሰቦች ልጆችህና ትዳር ነው የሚጎዳው። እውነት ከልብ ከሆነ ይሄንን ወንድማችንን የምንወደው ለደህንነቱም ልንጨነቅለት ይገባል። እቺን ሀገር ደግሞ በደንብ ታቋታላችሁ። እውነተኛ ሰዎች ለሀቅ የቆሙ ሰዎች አይበረክቱባትም። ስለዚህ ነገሩን ጠቅለል ሳደርግ ያስከውን መንገድ አቁሙ እያልኩ አይደለም፣ ሌቦችን አታጋልጥ እያልኩ አይደለም። በተመሳሳይ መልኩ ደግሞ ለደህንነትም ተጨነቅ እያልኩ ነው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እውነት ለመናገር እንደ ሀገር እንደዚህ አይነት ሰዎች ያስፈልጉናል። ለኛ በዚህ ሰዓት ላይ ጀግና አርቲስቶቹ ወይም ደግሞ ለሀገር ጥሩ ስራ የሰሩት እንግዲህ አጭበርባሪዎቹ ሳይሆኑ እንደዚህ አይነት ሀገርን እንግዲህ የሀገር ትውልድን ሊያጭበረብር ወይም ደግሞ እንግዲህ በስንት መከራ ያገኙትን ብርን የዜጎችን ብርን የሚያጭበረብሩ ግለሰቦችን ሌቦችን እንግዲህ የሚያጋልጥ ሰው ነው ለኛ ጀግና ብዬ የማስበው። አዋንታ እንግዲህ ጀግና የማያስብሎ ምንም ምክንያት የለም። ህይወቱን ራሱንም እንግዲህ ቤተሰቡንም ከሱም አልፎ እንግዲህ ብዙ ነገሮችን አቶ ነው እንግዲህ እንደነዚህ አይነት መረጃዎችን ለኛ ሲያደርስ የነበረውና እጅግ በጣም ትልቅ ክብር ሊያገኝ ይገባል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እኔ በበኩሌ አዋንታ ትልቅ ስራ ነው የሰራው። ለራሱ እንግዲህ በጣም ትልቅ ህይወቱን ስጋ ላይ የሚከት ጉዳይ ይዞ ነው እንግዲህ ወደኛ ጋር የመጣው። እጅግ በጣም ጀግና ሊያስብለው የሚገባ ድርጊት ነው የፈጸመውና ትልቅ ክብር ሊያገኝበት ይገባል ብዬ ሀሳብ መስጠት ፈልጋለሁ። በነገራችሁ ላይ ቴዲ አፍሮ ከፊንቴክ ኢንቨስትመንት ጋር ምን አገናኘው? የበርካቶች ጥያቄ የነበረ ነው። በተለይ በትናንትናው ዕለት በተለይ ሶሻል ሚዲያ ላይ እየተጋራ በርካቶች ሲቀባበሉት የነበረ ጉዳይ ነው። እስቲ አንድ ቪዲዮ አለ ልጋብዛችሁና ሀሳባችንን እንሰጥበታለን። ይህንን ቪዲዮ ይዩት። ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጅለት ተብሎ የተዘጋጀ ፕሮግራም ነው። መቻሬ ጫማ የተባለ ታውቁታላችሁ፣ መቻሬ ሜቢ እሱን ያዘጋጀው። ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብር የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለዋቸው ራሱ ዳንኤል ዮሐንስም አለ፣ እነ መንሱር ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። ይሄ ፕሮግራም እንግዲህ ለቴዎድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይሄንን ስንተነት ነው እነዚህ አርቲስቶች አሁን የተያዙ አርቲስቶች ምን ይላሉ? ፊንቴክ እንደዚህ መሆኑን አናቀው ነበር ይላሉ። ሄሎ ታክሲ 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ እኮ እዛ ጋር ግንኙነታቸው ከዳንኤል ዮሐንስ ጋር ግንኙነታቸው በፊንቴክ አይደለም፣ በሄሎ ታክሲ ነው። ሄሎ ታክሲ ላይም አብረው ስቴክሆልደር ሆነው ሲሰሩ ነበረ። ስለዚህ ዳንኤል ዮሐንስ ያን 600 ሚሊዮን ብር ይዞ መጥፋቱን እያወቁ ፊንቴክ ኢንቨስትመንት የሱ መሆኑን እያወቁ አሁን ላይ ሳናቅ ነው ወደዚህ ጉዳይ የገባ ነው ማለት አይቻልም። ያውቁታል። ነገሮች አናውቀውም ነበር ብሎ ከህግ ለማምለጥ የሚደረጉ ጥረቶች አሁንም ፍሬ አልባ ናቸው። ይህ ቪዲዮ ብቻ ጥሩ ምስክር ነው የሚሆነው። ማቹ ነው የቴዲ አፍሮ እንግዲህ የክብር ዶክትሬት እንግዲህ በተበረከተለት ሰዓት እነዚህ ሰዎች ጥንትም ጀምሮ በእንደዚህ አይነት ስራ ላይ እንደነበሩ የሚያሳይ ነው። ምክንያቱም ቡድን ናቸው። እነዚህ ቡድን እንደመሆናቸው እርስ በርሳቸው ይተባበቁ ነበር ወይም ደግሞ አይለያዩም፣ አይነጣጠሉም ነበርና ቴዲ አፍሮ በዛን ጊዜ ላይ እንግዲህ ያንን የክብር ዶክትሬት በሚያገኝበት ፕሮግራም ላይ እንኳን ራሱ በሃሎ ታክሲ በምትለው እንግዲህ ብራንድ መጥተው ከዚህ በፊት በማጭበርበር ወንጀል በርካቶች እንደተቀጡ ሁላችንም እናውቃለን። ያኔ እንኳን መንሱር ከነሱ ጋር እንደነበረ ወይም ደግሞ በዙሪያቸው ሰርክላቸው ውስጥ እንደነበረ የሚያሳይ ነው። ለማንኛውም ግን ይህን ቪዲዮ እንግዲህ እየተጋራ በርካቶች ሀሳባቸውን እየሰጡበት ነበረ። እናንተስ ምን ትሉታላችሁ?
በተጨማሪም ቤተሰቦች እንግዲህ የመንሱር ጀማል ጠበቃ የሆኑ ጠበቃ ደጉላው እንግዲህ የሰጠው ምላሽ ነበረ። ከዛ በፊት ግን አንድ ላይ ምላሹን እየሰጠባቸው የአምባሳደር ዲና ሙፍቲ ጉዳይንም አንድ ላይ አንስቶት ነበረ። ተጠያቂ ሊሆኑ ይችላሉ ወይንስ አይችሉም? የበርካቶች ጥያቄ ነበረ። እንግዲህ ባለስልጣኑ ተጠያቂ ሊሆኑበት የሚችሉበት ወይም ደግሞ ሊሆኑ የማይችሉበትን ምክንያቶችን አንድ ላይ ግልጽ በሆነ እንግዲህ ምላሽ ሰጥቶበታል። እስቲ ቪዲዮ ልጋብዛችሁና ሀሳባችንን ጠቅላላ አድርገን እንገልጽበታለን። ደጉላው የመንሱር ጀማል ጠበቃ ነበር ካረር አምባሳደሩ ለምን አልታሰሩም? እነዚህ ሁለት ጥያቄዎች እዚህ ቪዲዮ ላይ ምላሽ ያገኛሉ። ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት እያደረጋችሁ በተለይም ደግሞ ይሄንን ከላይ የምትመለከቱትን ጥያቄ ላቀረበልኝ ለወዳጄ አውንታ በርሲሳ ሜንሽን እያደረጋችሁ አድርሱለት። እንግዲህ ብዙዎቻችሁ የመንሱር ጀማል ጠበቃ ሆኜ እንደነበር በአንድም በሌላም ጥያቄ ስታነሱ ተመልክቻለሁ። ይህንን ጉዳይ በተመለከተ አንድ ያላወቃችሁት ነገር አለ። ይኸውም በተለይም የፌደራል ጠበቆች የስነ ምግባር ደንብ ላይ ተመልክቶ እንዳለው አንድ ጠበቃ አንድ ደንበኛ አገልግሎት ፈልጎ በሚመጣበት ጊዜ በተለይም ደግሞ ደንበኛው ከፈጸመው የወንጀል ከባድነትና አስነዋሪነት አንጻር ከደንበኛው የሞራል ባህሪ፣ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ አቋሙን ተመልክቶ ከራሴ ሞራልና ሃይማኖት ጋር ይጻረራል ብሎ አገልግሎቱን መንፈቅ እንደማይችል ግልጽ በሆነ ሁኔታ ተደንጎ ይገኛል። ስለዚህ በወንጀል ጉዳይ ለጠበቆች ለደንበኞች አገልግሎት መስጠት የምርጫ ጉዳይ ሳይሆን ግዴታ እንደሆነ መታወቅ መቻል አለበት። ታዲያ ከመንሱር ጀማል ጋር ተያይዞ ባለው ጉዳይ ከፊንቴክ ጋር ተያይዞ ባለው እኔ የመንሱር ጀማል ጠበቃ ሆኜ አላቅም። ነገር ግን አገልግሎቱን ፈልጎ ወደ እኔ ቢመጣ እንደማልነፍገውና ጠበቃው ሆኜ ላገለግለው እንደምችል መታወቅ መቻል አለበት እላለሁ። ሌላኛው ጥያቄ ከአምባሳደሩ ጋር ተያይዞ የሚነሳ ጥያቄ ነው። አምባሳደሩ ለምን አልታሰሩ? የብዙዎች ጥያቄ ነው። ታዲያ ይህን ጉዳይ በተመለከተ በእርግጥ በህገ መንግስቱና በወንጀል ህጉ በግልጽ የእኩልነት መሪ አለ። ይኸውም ሁሉም ሰው በህግ ፊት እኩል እንደሆነና ተመሳሳይ ጥፋት የሰሩ ሰዎች በተመሳሳይ ሁኔታ እንደሚቀጡና ትሪት እንደሚደረጉ ተደንጎ ይገኛል። ነገር ግን ይህ እኩልነት መሪ ልዩ ሁኔታ ያለው ሲሆን በተለይም ደግሞ የህዝብ ተወካዮች ምክር ቤት አባል የሆነ ሰው ያለመከሰስ መብት አለው። ይህ ያለመከሰስ መብቱ ለወከለው ህዝብ ወይም ደግሞ ብሔር ክብር ሲባል ተደርጎ የሚሰጥ ሲሆን በተለይም ደግሞ በከባድ ወንጀል እጅ ከፍንጅ ካልተያዘ በቀር ምክር ቤቱ ያለመከሰስ መብቱን ሳያነሳና ፈቃድ ሳይሰጥ ፖሊስ ማሰርና መክሰስ እንደማይችል ተደንግጎ ይገኛል። ይህ ማለት ግን እንደፈለጉ ወንጀል የመስራት መብት አላቸው ማለት ሳይሆን ምክር ቤቱ ያለመከሰስ መብታቸውን ሲያነሳው እንደማንኛውም ሰው ይከሰሳሉ፣ ተገቢውን ቅጣት ያገኛሉ ማለት ነው። አመሰግናለሁ። እንደሰማችሁት ነው። እሳቸውን ተጠያቂ ሊያደርግበት የሚችልበት ወይም አለ። ከዛም በተጨማሪም ደግሞ ለእሱም ደግሞ ጠበቃ የመሆንም ግዴታም አለበት። ማንኛውም ሰው ወንጀለኛም ሆነ አልሆነም እንግዲህ አንድ ጠበቃ ከሆነ ጥብቅና ከተጠየቀ እንግዲህ ጠበቃ የመሆን ግዴታ አለበት። ይሄ ግልጽ የሆነ ስምምነት ነውና ወይም ደግሞ ግልጽ የሆነ በህግ ላይ የሰፈረ ስለሆነ ያው ጠበቃ ደጉሎ ለነሱ የግድ ጠበቃ የመሆን ግዴታ አለበት ወይም ደግሞ ግዴታ እንዳለበት ራሱ ገልጿል። እንግዲህ በዚህ ጉዳይ እናንተስ ምን ትሉታላችሁ? ማህበረሰባችን በማስታወቂያ መማለል አለበት ብዬ አላምንም። በተለይ ጊዜው አሁን የማህበራዊ ድረገጽ ነው። እዚህም እዛም ማስታወቂያ ነው። እዚህም እዛም ሁሉም ሰው አይንና ጆሮ የሚፈልግበት ዘመን ላይ ደርሰናል። ሰዎች የሌሎችን ሰዎች አይንና ጆሮ ባልተገባ መንገድ እያሻሻጡ ነው እየኖሩ ያሉትና በማህበራዊ ድረገጽ በምንሰማው በቴሌቪዥን ጭምር በሚታወቅ ቴሌቪዥን በተከበረ በምትሉ ቴሌቪዥንም የሚታወቅ ማስታወቂያ በምሰሙበት ጊዜ ቆም ብሎ ማሰብን ማስታወቂያውን የሰራው ሰው የተከበረ ሰው ነው፣ ታዋቂ ነው፣ ትልቅ የሃይማኖት አባት ነው። በቃ የፈለጋችሁትን ስም ስጡት። የተነገራችሁን እንደወረደ አትቀበሉ። እንደሰማችሁ ነው። ሁላችንም ልናስተውል የሚገባው እባካችሁን ማስታወቂያ አይሸውዳችሁ። ማስታወቂያ አይሸውደን እውነት ለመናገር ምክንያቱም ብዙ ጊዜ የምንሸወደው ምንድነው በርካታ ስራ የሰሩ ለሀገር ብዙ ውለታ የዋሉ አንጋፋና ታዋቂ ሰዎች የሚያቀርቡልን አማራጭን ወደ ግራም ወደ ቀኝም ሳናይ ቀጥታ ነው የምንገባበት ወይም ደግሞ ቀጥታ ነው ሄደን ኢንቨስት የምናደርግበት። እነሱም ሰዎች ናቸው። እነሱም እንግዲህ ከኛ ምንም የሚለያቸው ነገር የለም። የእውቅና ጉዳይ ስለሆነ ነው። እነሱም ሌቦች ነው ሊያጭበረብሩን እንደሚችሉ ልናስብ ይገባልና እባካችሁን ሁል ጊዜ ማስተዋል ያለባችሁ ምንም አይነት ውሳኔ ከመወሰናችሁ በፊት ነገሮችን በደንብ አድርጋችሁ ብታጤኑ ጥሩ ነው። በነገራችሁ ላይ እዚሁ ላይ እንዳለን እንግዲህ ከነበሩት ታዋቂ ሰዎች መካከል አንዱ የሆነው አንጋፋ ሰራዊት ፍቅሬ እንግዲህ
በእስር ላይ እንደዋሉ ሁላችንም እናውቃለን። እሱም አንድ ላይ በእስር ላይ ይገኛል እና በእስር ቤት እያለ ታሞ እንግዲህ ሐኪም ቤት እንደገባም እንግዲህ መረጃዎች ወጥተው በርካቶች እየተቀባበሉት ይገኛሉ። እስካሁን ድረስ ግን በዚህ ጉዳይ ላይ የሚመለከተው አካል ምንም አይነት ምላሽ አልሰጠበትም። አዲስ መረጃ ከመጣ የማሳውቃችሁ ይሆናል። ተጨማሪ ቪዲዮ አለ ልጋብዛችሁ። ይህንን ፎቶ እስኪ አንድ ይዩት፣ ይህንንም ይዩት። እኔ ምለው እየታሰሩ እንደሆነ አልተነገራቸውም እንዴ? ፊልም የሚያስመርቁ ነው የሚመስሉት እኮ ፈገግታቸው። እስኪ በተቻላችሁ መጠን አዎንታ በርሲሳን እስኪ ኮሜንት ላይ ሜንሽን አድርጉት። አዎንታ በርሲሳ መቼም አንተ ማንንም አትፈራም። እባክህ እባክህ በነካ እጅ እስኪ ቴሌንም አንድ ቃኘት ታርገልን። የሆነ ችግር አለ ቴሌ ውስጥ። ለምሳሌ ሁላችሁ እኔ ካርድ ሞላለሁ። እኔ ስልክ ከ2 ደቂቃ በላይ ማውራት ራሱ ትዕግስት የለኝም። 2-3 ጊዜ ካወራው በኋላ ኢንሰፊሽንት ባላንስ ይለኛል። ይሄ ለወራት በቃ የቆየ ችግር ነው። በቃ እሞላለሁ ኢንሰፊሽንት ይለኛል። ዳታ እኛ አንሊሚትድ ዳታ ፓኬጅ የምንገዛው አንሊሚትድ ዳታ ለመጠቀም ነው። ለምንድን ነው ኦፍ የሚደረግብን? ድሮ ፍላክቹዌት ነበር የሚያደርገው፣ ከፍ ዝቅ ይላል ስፒዱ ማለት ነው። አሁን ላይ የሆነ ሰዓት ያለ ዋርኒንግ ነው ድርግም ብሎ የሚጠፋው። ለምሳሌ እኔ ቲክቶኩን ተውት፣ ሌላ በቃ የምሰራው ስራ አብዛኛው ከኢንተርኔት ጋር የተገናኘ ነው። ኢንተርኔት የለም ማለት ስራ መስራት አልችልም እና በቃ ምንም መስራት እየቻልኩ አይደለም። ይሄንን ሰሞን በተለይ በቃ ዳታ የለም። ብራችንን አውጥተን ነው ዳታ የገዛ ነው አይደል? ለምንድን ነው የሚቋረጥብን? መቋረጥ የለበትም እኮ በቃ አንሊሚትድ ብላችሁ እኮ የሸጣችሁት እኮ በቃ አንሊሚትድ ስለሆነ አይደል? ለምንድን ነው ሊሚት የምታደርጉብን? ይሄ ነገር በቃ ግልጽ መሆን አለበት። እየተጭበረበርን ነው። ኢትዮ ቴሌኮምን ይዘን ነው ወይ ዲጂታል ኢትዮጵያን እውን የምናደርገው? በዚህ ዳታ ነው ወይ ዲጂታል ኢትዮጵያ እውን የምትደረገው? የሆነ ኢትዮ ቴሌኮም የሆነ ያመለጠው የሪፎርሜሽን ክትባት አለ። በቃ የሆነ ያልወሰዱት ክትባት አለ። ከዛ ደግሞ ይሄን ያህል ቢሊዮን ብር አተረፍን ተብሎ ይነገራል። ቀመታችሁን ወሰዳችሁብን እኮ። እኛ ፈልገን አይደለም እኮ፣ ደስ ብሎን ደስተኛ ሆነን አይደለም። ለሰጣችሁን ሰርቪስ ደስተኛ ሆነን የከፈልነው ክፍያ እኮ አይደለም። ቀመታችሁን ወሰዳችሁብን። እውነት ለመናገር አሁን ላይ በቃ ኢትዮ ቴሌኮም ሌላኛው ገቢዎች ሆኖብናል። ገቢዎች ሚስ አንደርስታንድ እንዳታደርጉኝ፣ ገቢዎች በመንግስት ማንዴት የተሰጠው ግብር የሚሰበስብ ተቋም ነው። ግብር መክፈል ግዴታ ነው። ለቴሌ ለምንድን ነው ግብር የምንከፍለው? እኔ ግብር እየከፈልኩ እንደሆነ ነው በቃ የሚሰማኝ። ያውም ጭራሽ ለማላቀው ሰርቪስ ማለት ነው፣ ላልተጠቀምኩት ለማላቀው ሰርቪስ ነው ግብር እየከፈልኩ ያለሁት። ኢትዮ ቴሌኮም እስኪ ውጡና ከስተመር ሳቲስፋክሽን አሰስመንት ስሩ እስኪ። እኔ ዜሮ ካላመጣችሁ እንወራረድ በፈለጋችሁት። ከስተመር ሳቲስፋክሽን አሰስመንት ስሩ። ቴሌ እንግዲህ ለኛ የሚያቀርበውን ሰርቪስን ከማሳደግ ይልቅ አንድ ነገር መርጧል። ከኛ የሚያገኘውን ጥቅምን ማሳደግ ይሻላል ወይም ደግሞ ይቀላል መሰለኝ እና በርካታ ጊዜያቶች ውስጥ እንግዲህ በተለያየ ጊዜ ልዩነቶች፣ በቅርብ በሆኑ የጊዜ ልዩነቶች ነው እንግዲህ ጭማሪ እያሳየ ያለው። በዛ ላይም በርካቶች ቅሬታ አቅርቧል። ነገር ግን አሁን ላይ እኛ ስለ ጭማሪውም አይደለም፣ በቃ ጭማሪውም እሺ ይሁን፣ አገልግሎቱን ሰርቪሱን በጥራት ካገኘን ብለን ስናስብ እንግዲህ ጥራቱም እንግዲህ በጣም የወረደ ነው። ዲጂታል ኢትዮጵያን የመመስረት እቅዳችን በዚህ ጉዳይ ላይ ስናስበው እጅግ በጣም የማይሆን ወይም ደግሞ የህልም ቅዠት የሚመስል ነው ሁኔታውን ስንረዳው። ምክንያቱም ጥራት ባለው ደረጃ ሰርቪስ ገና ለህዝቡ ወይም ደግሞ ለህብረተሰቡ ሳይደረስ ሌላ ፕሮጀክትን ማሰብ እንግዲህ ትንሽ ግራ የሚያጋባ ነገር ነው። ለማንኛውም ከቴሌ ጋር ተያይዞ እናንተስ ምንድነው የገጠማችሁ? ሀሳባችሁን ግለጹልኝ። ቤተሰቦቼ እንግዲህ እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች፣ መረጃዎች እኛን ይመስላሉ። በመረጃው ደስ እንድትሰኙ ተስፋ አድርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ግለጹልኝ። እንዲሁም ደግሞ ላይክ ማድረግ እንዳትረሱ። በተጨማሪም ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ የምትለውን በተን ነክታችሁ ቻናሉን ፋሚሊ ሁኑ በማለት በተጠና ከዚህ ጋር ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።